ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች፣ እንደምታውቁት አሁን ያለንበት ወቅት የአብይ ጾም ወቅት ሲሆን ያለንበትም ሳምንት ደግሞ የሕማማት ሳምንት ይባላል። ይሄ የሕማማት ሳምንት የጌታችንን መከራውን፣ ስቃዩን ለኛ ብሎ የከፈለውን ዋጋ የምናስብበት ሳምንት ነው። በመሆኑም ይህ ሕማማት የተሰኘውን የጌታችን የኢየሱስ ክርስቶስን መከራ የምናስብበትን በዲያቆን ሄኖክ ኃይሌ የተዘጋጀውን ድንቅ መጽሐፍ አብረን በትረካ መልክ እንሰማዋለን። ይህንን ትረካ ስናዘጋጅ በብዙ ድካም ስለሆነ ቻናላችንን ሰብስክራይብ ማድረግና ላይክ ማድረጋችሁን እንዳትረሱ። ሕማማት፣ ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ በሱ ፍቃድ አበበ። ምዕራፍ 1 የመጀመሪያው ቁስል። አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ሳናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለኛ ከታገሳቸው መከሮች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነው። የታመንኩበት የሰላሜ ሰው እንጀሬንም የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢቱን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከደው ማየቱ የጌታችን የመጀመሪያው ስቃዩ ነበረ። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊት በመንፈስ የታወከው በሚወደው አልዓዛር በሞተበት ወቅት ነው። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅ መካከል ያለ ቁስል ምንድነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ በቆሰለው የህሊና ቁስል ነው። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች የአንዱ ስም ነው። ስለ ሊያ ደግሞ ጸነሰች፣ ወንድ ልጅም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን የአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ጥሪያት ከምትባለው በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑን ለመረዳት ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአረማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአረማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው። የዚህ ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያን የባዛንታይን ስዕላት ላይ ተጽዕኖን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብሎ ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ 3 የካደው ጴጥሮስ
ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከነኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአት አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፉ ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ ላይ አይገኝም። ወንጌላቱ የሚጠቁሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤላዊ ቂርያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለኢየሩሳሌም የቀረበው ብቸኛ ከተሜ ሰው ሐዋርያው ይሁዳ ነበረ። ይህም ይሁዳ ራሱን ከሌሎች ከፍ ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን ደግሞ በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተርፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበረ። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህንን ተናገረ፣ ጊዜው ገና አልደረሰምና ማንም አልያዘውም ይላል። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳ ነው የዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ የተመዘገበው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ይላል የማቴዎስ ወንጌል ምዕራፍ 26። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል አንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላወቁና ስለተረዱ ነበር። ሕዝብ በማይበዛበት ጊዜ ሊይዙትም አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑን ነው። ይሁዳም የፈሩት ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበረ። ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበርና የእርሱ ሚና ያስፈለገው በስውር እንዲያዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቀ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማይስማሙት ማህበራነ አይሁድ የተስማሙበትን የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነታው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና ዓይን ስናየው እጅግ አሳዛኝ ነው። በአይሁድ ዓይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚና ብቻ ነው። ይሁዳ የመረጠው ጌታ። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለሽቷ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን ዕድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃጥ ሽቱ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቱ መዓዛ ተሞላ።
የሴቲቱንም ንስሐም ጌታችን እንደ ሽቱ በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቱ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። በሰማይ መላእክት በአንዲት የባከነች ኃጥእ ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከን ነበረ። ከዚህ ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሳለ የነበረው ሽቱ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበረ። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበረ። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው ወይም ተጨንቆላቸው አልነበረም ይላል። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባለአደራ ነበረ። ከክፉዎች መናፍስት ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር ተብሏል። እነዚህ ምዕመናት ከደዌና ከመናፍስት ሥርዓት ላላቀቃቸውና ስዕለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው የአስቆሮቱ ይሁዳ ነበር። ይሁዳ ምዕመናንን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ብሎ የገመተው ሽቱም ተሽጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግሥት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምንም አይነት ሁኔታ ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸው እንኳ የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ? ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽትም ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለባሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበር። ጌታችን የይሁዳን ስርቆት ያላጋለጠውና በሹመቱ ያቆየው በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር።
ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ታምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ? በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበረ። አክሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንት ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙትን እንዲያስነሳ፣ ስልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልክ። እስቲ ንገረኝ። ክርስቶስ ያስተማረ ይህንን ነበርን? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሎ አላስተማረህምን? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበረ። ይህን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ። የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰባ ሰገል በብዙ ድካም ተጉዞ መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻን አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያም ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 ብር ሰቅል ለጌታቸው ይስጥ ተብሎ ተጽፎ ነበረ። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ በሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ታምረ ኢየሱስን ከማንበቧ በፊት የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥ ስለ እኔ ኃጢአት ይከራከሩልኝ የምትለው ለዚህ ነው። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት የቻለና በኋላም እንደምናነበው ለሸክራ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበረ። ይሁዳ ለድሆች ሐሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበረ። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ከጌታ በታች ስትጥል፣ 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ።
በእግዚአብሔር ፊት ያለውን ተስፋ አገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ ወይም አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ተአምራት እስከ ማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበረ። አጋንንትን ለማውጣት፣ ድውዮችን ለመፈወስ ተሾሞ ነበረ። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያህል ጽኑ መንፈሴ ብንሆን እንኳን ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። ሐዋርያም ብትሆን ጋኔንም ብታወጣ ታምራትን ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከ መባል ደርሶ እንደተሰነካከለ አስብ። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማኅበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጪ ወጥቶ ነበረ። ይሁዳ ግን አሳልፎ ሊሰጦ ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ እሆንን ብሎ ለመጠየቅም ድፍረት ነበረው። በዚህ ሰዓት እንደ ዳታንና አቤሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮች ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳዕ ሎሌው ጊያዝ የማይገባውን ገንዘብ ከለምጹ ከነጻው ከሶርያዊው ንዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ መጥቶ ሲቆም ጊያዝ ወይ ከወዴት መጣ ብሎ ጠይቆት ነበር። ጊያዝም እኔ ባሪያ ወዴትም አልሄድኩም አለ። ኤልሳዕም ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ የንዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደ በረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳዕና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው የተዋውሎ የመጣው ይሁዳ አይኑን በጨው አጥቦ አሳልፌ የምሰጥ እኔ ሆንን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትንና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያት አምላክ ሊያታልል የሞከረ ይሁዳ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ደግሞ ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማይደረግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉበትን የሐዋርያቱን በአቧራ ያደፈ እግሮች ሊያጥብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትሕትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡት የይሁዳ እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸው እግሮች የሚይዙትን ወታደሮች እየመራ
ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከሩ አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮጡ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትን እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ ጎንብሶ እግርን ሲያጥብህ እንዴት አስቻለህ? እግሮቹ በሚቆጉበት ስፍራ የሚሰገድለት አምላክ እግርን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተ መታ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግር በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየትስ ይገኛል? በፍቅሩ ውስጥ ክፋት፣ በትሕትና ውስጥ ትዕቢት እንዴት አልታየህም? እንዴትስ እግሮችን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የእኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የእኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርቶ ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ወይም ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድን እየመራበት ተመለሰ። ቅዳሴ ያዕቆብ ዘስሩግ ላይ እንዲህ ይላል፣ አቤቱ የማትደፈር አንተን ደፋሩ ይሁዳ ደፈረ። የጦር መሪው ይሁዳ። ጌታችን ፋሲካን ካደረገና ምስጢረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሴማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሴማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዘው የሞት ወዝ ከእርሱ አይጠፋምና እንዲል ድርሳነ ማሕየዊ። ይህን ጊዜም ከሰማይ መጥቶ የሚያበረታ መልአክ ታየው ይላል ሉቃስ ወንጌል ምዕራፍ 22 ላይ። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊው ሉቃስ ሆይ የሚያበረታውን መልአክ መጣ ስለሚለው ቃል ተኩሰ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክትን ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከሮቹ ተካፋይ በሆነው ነበር ይልና ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል መጽሐፈ ምስጢር ላይ። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመልአክ ማበረታታት የተባለው ከጌታ ፊት ቆመው ለከ ኃይል ክብር ወስባት ወይም ለአንተ ኃይል ክብር ይገባል እያሉ ያመሰግኑት ምስጋና አበረቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋኒዮስም ወዝህ እንደ ደም ነጠብጣብ በዝቶ እስኪወርድ ድረስ አለ፣ ደም መስሎ መውረድ የሥጋን ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባህሪው የመልአክን አጋዥነት የሚሻ አይደለም፣ እርሱ መላእክትን ሁሉ ፈጥሯልና
በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ካደረገው ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ላንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነችው ቤተክርስቲያናችንም መላእክት በስቃዩ ጊዜ ለጌታ ያቀረቡለትን ይህንን ምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመች እንዲህ ብላ ትሰግድለታለች። ለአንተ ኃይል፣ ክብር፣ ምስጋና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር፣ ምስጋና እዘዝ ለዘላለም ይገባል። ጌቴ ኢየሱስ ክርስቶስ ሆይ ለአንተ ኃይል፣ ክብር፣ ምስጋና እዘዝ ለዘላለም ይገባል እያለች ትሰግድለታለች። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮቹና ከካህናት አለቆችም ሎሌዎችን ተቀብሎ ብዙ ወታደሮችንም አስከትሎ በጨለማ ችቦ እያስበራ ወደ ጌቴሴማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተክርስቲያን መሪ ሆኖ ተሹሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከአዲስ ኪዳን ሊቀ ካህናትና ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈችው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠርን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ሥጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝበትን ዕቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የሚስጥር ኮድ የሰጣቸውም ራሱ ይሁዳ ነበር። የምሰማው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት የሚል ዝርዝር መመሪያም አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታ አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሴማኒ ዛፎች መካከል ለይተው ሊያውቁት ለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ፣ መምህር ሆይ በሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህሮይ ተብሎ ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅሩን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋልም። ቅዱስ ቄርሎስ እንዳለው ይሁዳ የሰው ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ ብሎ እንደተናገረ እዚህ ላይ ልናነሳው የሚገባው ሌላው ቁም ነገር መምህር ሆይ ወይም ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩ ተጽፏል። ይሁዳ ግን ጌታን የሚጠራው ጻፎችና ፈሪሳውያን ሊጠሩት በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱ እጅግም አዝነው እጅግም ደንግጠው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ ሆንን አለ። ጌታችን ለደቀ መዛሙርቱ እናንት መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበር። ስለዚህም አሳልፎ ሲሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ከማቁሰል የከፋ መሳም። ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መግለጫ ነው።
ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሰራበት። በዚህ ምክንያት ይሁዳ ክፋትን በልባቸው ይዘው የውሸትን ፍቅር ለሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አምብሮስ ይሁዳን እንዲህ ይለዋል። የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀረብ። የሚፈልገው ትልቁ ነገር ግን በከንፈር መሳም አይደለም፣ የልብና የነፍስ መሳም ከሁሉ ይበልጣል ይላል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፉዎች ጋር ተመሳሰለ። ሐሳቢ መስሎ የሰይጣንን ማደሪያ የሆነው እባብ፣ በፍቅር መሳም አታላ ሳምሶንን አሳልፈ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ በአስመሳይነታቸው የአስቆሮጡ ይሁዳ ቀደምት የግብር ዘመዶች ናቸው። የይሁዳ መሳም ለጌታችን ከችንካር የከፋ ነው። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው እንደሚል ይሁዳ ጌታን ጠላቱ ሆኖ ለማስመሰል አብዝቶ ከሚስመው ይልቅ ፍቅርን ተሞልቶ ወዳጁ ሆኖ ቢያቆስለው ይሻል ነበር። ቅዱስ ጄሮም እንዳለው የይሁዳ መሳም የቃየን መስዋዕት ሆነ። ቃየን ንቀት በተሞላበት ልብ መስዋዕትን እንዳቀረበ ይሁዳም በጥላቻ ተሞልቶ የፍቅርን መስዋዕት አቀረበ ይላል። ጌታችንን በዕለተ ዓርብ አቁስለውት የዳኑ አሉ። ይሁዳ ግን ጌታችንን ስሞት ተኮነነ። የዲሞሊክ አለቃ ውድነ እሸቴ በከንፈር መሳም የፍቅር ምልክት ነው፣ ጎንን መውጋት ደግሞ የሞት ወይም የጥላቻ ምልክት ነው። ጌታ ሆይ የስቅለት ግን ሥርዓቱ የተለየ ነው። የይሁዳ መሳም ለጥፋት ሲሆን የለንጊኖስ በጦር መውጋት ግን ለሕይወት ሆነ ብለው የሳመው ይሁዳን የጌታን ጎን ከወጋው ወታደር ጋር አነጻጽረው ተቀኝተውበታል። ጌታችን ይሁዳ በተንኮል በውሸት ሊስመው እንደመጣ እያወቀ እንኳን እንዳትነካኝ ብሎ አላስደነገጠውም። እንደ ሌባ ሊያስይዘው መጥቶ ክፋትና ተንኮልን በተሞሉ ከንፈሮቹ ሲስመው ታገሰው። ሊያስይዘው በመጣበት ሰዓት ለትዕግስቱ ወሰን የሌለው ጌታ የይሁዳን መሳም ተቀበለ። እሱ ቢከዳውም ጌታችን ግን ለይሁዳ ያለውን ፍቅር ያሳየበት የመጨረሻው ቅጽበት ሲስመው መቀበሉ ነበር። እኛ ብንሆን ምን እናደርግ ነበር? ኢትዮጵያዊ ሊቅ ሩት ሃይማኖት በ14ኛው ክፍለ ዘመን በጻፈው ድንቅ ድርሰቱ እንዲህ ይጠይቃል። አንተ ሰው ሆይ የጌታን ትሕትናውንና ቸርነቱን ተመልከት። አንተ እንደ ክርስቶስ ሥልጣን ቢኖር ኖሮ ይህን ጊዜ ምን ታደርገው ነበር? እንደሚመስለኝ ሥጋውን በበላኸው ደሙንም በጠጣኸው ነበር። ጎስቋላው ይሁዳ የሰማዩን ንጉሥ ያስገድለው ዘንድ የሽንገላ መሳምን በሳመው ጊዜ እንቢ አላለውም። ወዳጄ ሆይ መጣህን ብሎ መሳምን አስቀደመ እንጂ። ታላቁና የሚሻለውን ነገር ለዘመድ ወዳጆቻችን፣ ታናሹንና የሚከፈውን ነገር ደግሞ ለጠላቶቻችን የምንሰጥ እኛ በዚህ ዘመን ብንኖር ኖሮ ይህንን አድርገን የምንተው አልነበረም። የሚወድቁበትን መንገድ እስከምናገኝ ድረስ እንጸናባቸዋለን እንጂ። አቤቱ ጠላቶቻችንን እንደ ትቢያ እንረግጣቸው ዘንድ ማሸነፍን ስጠን ብለንም እንጸልያለን። በይሁዳ ከንፈሮች የተሳመው አምላካችን ይህንን ስንል በሰማ ጊዜ በልቦናችን ስላደረው ክፋት ምን ይል ይሆን? በእርግጥም ይህንን አይነት ምግባር ካልተውን በቂም በበቀል እያለን በሽንገላ የምንሳሳም ከሆነ ዕጣችን ከጎስቋላው ይሁዳ ጋር ይሆናል። ሊሸጠው እንደመጣ እያወቀ ይሁዳ በሐሰት ፍቅር ሲያቅፈው ጌታችን ልቡን ምንኛ አሳዝኖትና አሞት ይሆን? እርሱ ግን ይህንን ሕመም ታግሶ ተቀበለ። ይሁዳም እንደ ጠላቱ እየሸጠው እንደ ወዳጁ አቅፎ ሳመው። ጌታችን በሩ እኔ ነኝ፣ በእኔ የሚገባ ይድናል ብሎ ሲናገር ቢሰማም ይሁዳ ግን በሩን ጌታን ስሞ ተሳልሞ ወደ ውስጥ በመግባትና በመዳን ፈንታ ወደ ሲኦል ገሰገሰ። ከውጭ ተሳልሞ መመለስ ይሄው ነው ትርፉ። የክርስቶስ አካል የሆነች ቤተክርስቲያናችን የጌታዋ ሕመም ዘልቆ ስለሚሰማት የይሁዳን በመሳም አሳልፎ መስጠት በማሰብ በሕማማት ሳምንት ልጆቿ ምዕመናንን በመሳሳም ሰላምታ እንዳይለዋወጡ ትከለክላለች። በዓመት ውስጥ 361ዱን ቀናት እርስ በርሳችሁ በተቀደሰ አሳሳም ሰላምታ ተለዋወጡ እያለች የቅዱስ ጳውሎስን የሰላምታ አዋጅ በቅዳሴዋ የምታውጀው ቤተክርስቲያን በሕማማቱ ሳምንት ግን እንዳይሳሳሙ ታስቆማቸዋለች። ይህ ሳምንት መድኃኒታችሁ ስለ እናንተ በሽንገላ መሳምን የታገሰበት ሳምንት ነው። ይህ ሳምንት የፍቅር ምልክት የሆነው መሳሳም የጥላቻ ምልክት የሆነበት ሳምንት ነው ብላ ሰላምታ ይቅርባችሁ ትላለች። ምዕመናንም በዚያን ሳምንት ውስጥ ሰላምታ ሊለዋወጡ ከጀመሩ በኋላ ሕማማት መሆኑን አስታውሰው ቆም ሲሉ በዚያው መድኃኔዓለም ክርስቶስ በይሁዳ መሳም ተላልፎ መሰጠቱን ለቅጽበት ያስባሉ።
ጌታችን ይሁዳ ከሳመው በኋላ ወዳጄ ይሁዳ ሆይ ለምን ነገር መጣ? በመሳም የሰው ልጅ አሳልፈ ትሰጣለህን? በማለት እንደተናገረ ሁለቱ ወንጌላውያን የጻፉትን ገጥመን በማንበብ መረዳት እንችላለን። ማቴዎስና ሉቃስ። ወዳጄ ይሁዳ ሆይ ለምን ነገር መጣ? በመሳም የሰው ልጅ አሳልፈ ትሰጣለህን? የሚለው የጌታ ንግግር ጠላቶቻቸውን ውደዱ ለሚለው ቃል ተግባራዊ ምስክር ነው። ጠላቱ ሲሆን ጠላት ያላለውም ወዳጅ ያለው እንጂ በቀልን የሚተው ልቦናው ትሑት ጠላቱን ወዳጅ ነውና። ፍቅርም የተጓደለውን በይሁዳ በኩል እንጂ በጌታችን በኩል አልነበረም። ሊቃውንት የሰው ልጅ አሳልፈ ትሰጣል የሚለውን ቃል ጥልቅ ነገረ መለኮታዊ መልእክትም ያለው ነው ይላሉ። ጌታችን የተሰወሩ ምስጢራትን በመግለጥ ይሁዳ በትክክል አሳልፎ የሰጠው ማንን እንደሆነ ተናገረ። የሰው ልጅ በማለት ማንን እንደካዳ አስረዳው። የሰው ልጅ በማለቱ ሥጋን በመልበሱ እንጂ በመለኮታዊ ባህሪው ተላልፎ ሊሰጥም ሆነ ሊያዝ እንደማይችል አስረዳ። የሰው ልጅ አሳልፈ ትሰጣለህን የሚለው ቃል ደግሞ ከላይ እንዳየነው የክርስቶስን አምላክነት ለሚጠራጠረውና ጌታ ሆይ ብሎ ለጠራው ላልወደደው ይሁዳ ምጸታዊ ትርጉምም የሚሰጥ ንግግር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህርን ወይም ብዙ ነገር ያደረገልን ጌታን አሳልፈ ትሰጣለህን አላለውም በማለት ካስተዋለ በኋላ የጌታችንን ንግግር ሲያብራራም ጌታና መምህር ባልሆን እንኳን ንጹሕ የሰው ልጅ አሳልፈ ትሰጣለህን? በከዳው ቅጽበት ትስመዋለህን? መሳምን አሳልፎ የመስጫ ምልክት ታደርገዋለህን? ሲለው ነው ብሏል። ይህ ንግግር በፍጥረቱ መዳን ተስፋ የማይቆርጡ ጌታ ለይሁዳ ያቀረበው የመጨረሻ የሚያራራ ትምህርት ነበር። በዚህ ልብ የምትነካ ጥያቄ ይሁዳ ሊመለስ ይገባው ነበር። ቅዱስ ዮሐንስ አፈወርቅ የምንሰጠው ምክር ፍሬ አልባ ቢመስለንም እንኳን ወንድሞቻችን ከመምከር ማቋረጥ የለብንም። የምንጭ ውሃ የሚጠጣው ሰው ባይኖርም እንኳን መፍሰሱን አያቆምም። ዛሬ የማይሰማ ነገ ይሰማ ይሆናል። አሳ አጥማጅ ቀኑን ሙሉ ባዶ መረብ በባህር ውስጥ ጥሎ ሊውል ይችላል። በመጨረሻዋ ቅጽበት ግን አሳ ሊያጠምድ ይችላል። ለዚህ ነው ጌታችን ይሁዳ እንደማይሰማው እያወቀ እንኳን እስከተያዘበት የመጨረሻ ሰዓት ድረስ ምክርን መስጠቱን አላቋረጠም ይላል። አሁን ጌታችን የይሁዳን ነፍስ ወደ ቅድስና መረብ አጥምዶ ለማስቀረት 3 ዓመታት ሙሉ ያለማቋረጥ እጁን ዘረጋ። ተይዞ ሊሄድባት ባለባት ምሽት እንኳን ይሁዳን ለመመለስ በፍቅር ቃል አናገረው። የወደዳቸውን እስከ መጨረሻው ወደዳቸው ይላልና። የይሁዳ ትልቁ ኃጢአት። ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያቺን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማህበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሽጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን ዓሣ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረብ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛውን ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን አልነበረም። ብርሃኑና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የሕሊናውን ክስ መሸከም ሲያቅተው እንዲያደረገ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዶ ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቀው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ ሾኖ መወጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገለባበጣል።
እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትበትም ይላል ጻድቁ ኢዮብ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ኅብረት መውጣት የበለጠ ተስፋን እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታ ወደማይሉ የኦሪት ካህናት ምን ወሰደ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድም ጴጥሮስ መራራ ለቅሶን አታለቅስም? ይልቅ ብትፈጥን አይሻልም ነበር? አንተ በተጸጸትክባት ሰዓት ይቅር ባዩ አምላክ እስካሁን ገና አልተሰቀልም። ቢሰቀልም እንኳ ወደ መስቀሉ ስር ተጠግቶ ይቅር በለኝ ብትል ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ለአንተም ይራራልሃል። አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና ብስጭት ውስጥ ተዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ብሎ የምሕረት ጥሪ ያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። አንተ በክፉ ሥራ ራስን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ለአንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በግፍ ብታፈስ፣ ሙዳየ ምጽዋቱን ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትንና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱን አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀ እያለ እንኳን እያየ ያዝንልሃል እንጂ አያዝንብህም። በይሁዳም ላይ ካዘነበት ይልቅ ያዘንለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ፣ እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል ይላል። ጌታችን ከዚህ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ሲሰማ በርኅራ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብም አለቀሰለት። ያዘነው በፍቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ ተመልክቶ ነው። በወታደሮች እጅ ከመያዙም በፊት ጌታ ደመ ወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱም አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። ዲያብሎስ ግን በእነዚህ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበረ። በልቡ ውስጥ የሰፈረውን ሰይጣን ይሁዳን ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን፣ አንተው ተጠንቀቅ አሉት። ሰይጣን ኃጢአት ካሰራ በኋላ የራስ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግ ይሞክራል። በኃጢአት ያገኘውን መብል እንኳን እንድትበለው እረፍት አይሰጥህም። በካህናቱ ግድ የለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን 30 ብርም ጣለው። ስለዚህ ከነከረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ለምንድን ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነበር። የወደቀ ሳይነሳምን? የሳተስ አይመለስምን? ይላል መጽሐፉ። እግዚአብሔር ሊፈርድ ሲመጣ ለምን ኃጢአት ሰራህ ብሎ አይጠይቅም። የፈጣሪ ጥያቄው ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፈንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ስልጣን አይደለም።
ይሁዳ አልፎ ተርፎ ራሱን ለጥፋት ወሰነ። አትግደል የሚለው ሕግ ደግሞ ራስ መግደልንም የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለም የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ቤተክርስቲያናችን ምዕመናን የይሁዳን አይነት የካህዲነትና ተስፋ የመቁረጥ ሥራን እንዳይሰሩ በዕለተ ዓርብ ሥርዓቷ ውስጥ ይሁዳን ታነሳዋለች። በዕለተ ዓርብ ለይሁዳ ወልዱ ወወልደ ውሉዱ ይደምሰስ፣ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ሥጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሣጽ ነው። ለዚህ ማስረጃ የሚሆነን በዚያው በዕለተ ዓርብ ሥርዓት ላይ የኃጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ የኃጢአተኞች መንገድ መጨረሻው ጥፋት መሆኑንና በዚያ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመስራትና በማቃጠል የይሁዳን የካህዲነት መንገድ ያወግዛሉ። ይህም ኃጢአትን በኃጢአተኛው አንጻር ለማወገዝ ነው እንጂ ቤተክርስቲያን ኃጢአትን እንጂ ኃጢአተኛን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተክርስቲያናችን የይሁዳ ነፍስም ነፍስ ናትና ስለ አሳዛኝ ፍጻሜው ታዝናለች። ይሁዳ ንስሐ ቢገባ ኖሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረውን ወንጌል በእምነት ስላልተዋህደውና ስላልተጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም። ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳን ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል። የይሁዳ ፍጻሜ በቤተክርስቲያናችን የያዘን እንጂ ደስታ ምንጭ ባለመሆኑ በመጽሐፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ እያለ ሙሾ ሲያወርድ እናገኛለን። ቅዱስ ዮሐንስ አፈወርቅም እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ለቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻውን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ እዘኑና አልቅሱ። ምክንያቱም ጌታችንን እንኳን ስለ እርሱ ታውኮ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ሊቁ ርቱ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በአሩር ነፋስ ብርሃንን ያጠፋው መብራት ሆይ፣ ከፍየል መንጎች የተመረጥክ ነብሮችም የበሉ በግ ሆይ፣ ከኛ ይልቅ የሰቂዎችን ማኅበር ወደድክን? ከመንግሥተ ሰማያትስ ይልቅ 30 ብርን መረጥክን? እያሉ ሁሉም ሐዋርያት ተሰብስበው ያልቅሱልህ ይለዋል። የይሁዳ ዕጣ ፈንታ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፎ እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘቡ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚያ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ።
በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ አለ። የማቴዎስ ወንጌል ምዕራፍ 27 ቁጥር 7 ላይ ይህን በነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚል ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን በወንጌሉ ኤርምያስ የተባለው በጸሐፊ በትርጓሜ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተናገረ ቢሆንም ይህ የትንቢት ቃል ግን በግልጽ ተጽፎ የሚገኘው ከ81 መጽሐፍት አንዱ በሆነው በተረፈ ኤርምያስ በተሰኘው መጽሐፍ ላይ ነው። በእኛ ቤተክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ አንድ ምዕራፍ መጽሐፍ የሚበልጡ ምዕራፎች ያሉት ሲሆን ቤተክርስቲያናችን ለመጨረሻ ጊዜ ባሳተመችው ህትመት ላይ ግን ተረፈ ኤርምያስን ከሌሎች ሀገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካታቸዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይም ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀመር ስለሆነ መሰረታዊ ለውጥ አያመጣም። ቅዱስ ጄሮም ይህን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተክርስቲያን ቀኑና ተካቶ የሚገኘውን ይህንን የኤርምያስን ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነ አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍት አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን ይህ ትንቢትም ቃል በቃል ተጽፎበታል። ጥናት ማድረግ ቢያስፈልግም ቅዱስ ጄሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬቱ መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ ቅዱስ ጴጥሮስም ትንቢት አጣቅሶ ሲናገር እናገኘዋለን። ከኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፅ ዋጋ መሬት ገዛ፣ በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ሹመቱንም ሌላ ሰው ይወሰዳት ተብሎ ተጽፏልና። ወንጌላዊ ማቴዎስ ይሁዳ የወረወረውን ብር አንስቶ መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህም ሰው የአመፅ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያትም ምንም እንኳን ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎች ቢሆንም ካህናቱ ተጠይፈው ለመቃብር እንዲሆን የገዙት መሬት ባለቤቱ ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ነው። የስፍራው ስም የደም መሬት ወይም አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤቱ ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሰሪ የሚሆን አፈር ያለበት አካባቢ በመሆኑ በዚህ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። ቦታው ከተገዛ በኋላም ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበሩበት ሆኗል። ሰው የለኝም የሚሉ ዘመድ አልባ በሽተኞችን በታምራቱ ሲፈውስ የነበረው መድኃኔዓለም አሁን ደግሞ በደሙ ዋጋ ቀባሪ ለሌላቸው እንግዶች መቀበሪያ ስፍራን አስገኘ። ስለ ይሁዳ በነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተናግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀርም። አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ ይሁዳ ጌታን አለመሸጥ ይችል ነበር ወይ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለም ወይ? የሚሉ ጥያቄዎች በአንባቢ አእምሮ ውስጥ ሊመላለሱ ይችሉ ይሆናል። ክብር ይግባውና እግዚአብሔር ደራሲ ነው። ዓለም የተውነት መድረክ ናት። እኛ ተዋናን ነን። የምንጫወተውም የተጻፈልንን ብቻ ነው። የምታደርገውን ሁሉ እንደምታደርግ አስቀድሞ ተወስኗል። ምንም ብትለፋ ያው የተጻፈውን አይቀርም የሚል ሐሳብ የሚያነቀንቁ ሰዎችም ይህን ጥያቄ መልስ የሌለው ውስብስብ እንዲመስል ያደርጋሉ። ምንም እንኳን የፈጣሪ አስቀድሞ መወሰንና ምርጫ የትንቢትና ጠፈንታ ርዕሰ ጉዳይ እጅግ ሰፊና ብቻውን መጽሐፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አማካኝነት ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተክርስቲያናችን አስተምህሮ መሰረትነት ለመመለስ እንሞክራለን። በመጀመሪያው ለይተን ልናውቅ የሚገባን አስቀድሞ ማወቅና አስቀድሞ መወሰን ወይም ፕሪዴስቲኔሽን ኤንድ ፎርናውሌጂንግ የተለያዩ ነገሮች መሆናቸውን ነው።
በእርግጥም እግዚአብሔር ለወደፊት የሚሆነውን ነገር አስቀድሞ ያውቃል። አዳምን ከመፍጠሩ በፊት አዳም እንደሚበድል ያውቃል። ዓለም ሳይፈጠር በፊት በአሁኗ ቅጽበት እየሆነ ስላለው ነገር እስከ ዕለተ ምጽአቱ ያለውን ነገር የሚጸድቅ የሚኮነነውን ክፉንና በጎውን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀውን ነገር እንዲሆን ይወስናል ማለት ግን አይደለም። እግዚአብሔር ሁሉን ነገር አስቀድሞ ከወሰነ ለሰው ልጅ አድርግና አታድርግ የሚል ሕግና ትእዛዝን መስጠት አያስፈልገውም ነበር። እንደዚያ ቢሆን ሕግጋትን መስጠቱም ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ትርጉም የለሽ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን የአምላካዊ ድርሰት ተዋንያን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር በተጫወተው ገጸ ባህሪ ደግነት የሚሸለም ተዋናይ የለም። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነጻ ፈቃድ የሚነካና በሰው ልጅ ላይ የሚወስን አይደለም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህንን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ ዓይኑ ይጠፋል ብሎ ነገረው። ይህ ሕመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወር ዓይኑ ጠፋ። በእርግጥ ይህ ሰው ዓይኑ የጠፋው ሐኪሙ ይጠፋል ስላለው ነውን? ሐኪሙንስ አንተን ዓይኑን ያጠፋው ብለን ልንከሰው እንችላለን? አንችልም። ባይሆን የሰውየው ዓይን በመጥፋቱ የሐኪሙን አዋቂነት እናደንቃለን። ሐኪሙ እንዳለው ያ ሰው ዓይኑ ባይጠፋ ደግሞ አላዋቂነቱን አስበን እንዘብትበታለን እንጂ ለዓይኑ መጥፋትም አለመጥፋትም ሐኪሙን መንስኤ አድርገን አናቀርበውም። ሌላው ምሳሌ አንድ ሰው ከፍ ካለ ሕንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪኖች እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ሕንፃ የተለያየ አቅጣጫ ሳይተያዩ ሲመጡ አይቶ እነዚህ መኪናዎች ሊጋጩ ነው እያለ ቢጮህና እንዳለውም ከሰኮንዶች በኋላ መኪኖቹ ቢጋጩ መኪኖቹን ያጋጨው አንተነህ ተብሎ ሊወቀስ አይችልም። ያለበት ከፍታ ሁለቱንም መኪኖች ያሉበትን ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ሰፊ ልዩነት አለ። እግዚአብሔር ሁሉን ነገር ከመወሰኑ አስቀድሞ ያውቀዋል ማለት አስቀድሞ ይወስናል ማለት አይደለም። ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሚሆኑ ነው። እግዚአብሔር ስለወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የዓይን ምስክሮች ሆነን እንደምናውቀው ያለው ዕውቀት ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዚያን ዕለት የገሌ ቡድን አሸንፎ የገሌ ቡድን ተሸነፈ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚለው ሰው የለም። እኛ ባለፈው ነገር ላይ የምንናገረውን ስላየን እንደሆነ ከጊዜ መለኪያ ውጪ የሆነው ፈጣሪም ስለመጪው ክንውን የሚያውቀው የሚሆነውን ስላየ ነው እንጂ እንዲሆን ወስኖ ወይም ያ ነገር እንዲሆን አስገድዶም አይደለም። ስለ ይሁዳ አሳልፎ እንደሚሰጠው ፈጣሪ አስቀድሞ ማወቁም ይሁዳ እንዲሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህን ካልን አስቀድሞ የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ ደግሞ እንምጣ። በመጀመሪያ ትንቢትም እንደ መንስኤ ሳይሆን እንደ ውጤት ካልተረዳ ነው ነገሩን ለመረዳት እንቸገራለን። ትንቢቶች የሚነገሩት ነገሮች ስለሚሆኑ ነው እንጂ ነገሮች የሚሆኑት ትንቢት ስለተነገረ አይደለም። ትንቢቱም ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይሆነ ተብሎ የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ ነው እንጂ ትንቢቱ እስኪፈጸምባት እስከ መጨረሻው ቅጽበት ድረስ ትንቢቱ የተነገረበት ሰው ትንቢቱን የመለወጥ ዕድል አለው። እግዚአብሔርም የተናገርኩት ከሚጠፋ ብሎ የሰዎችን የመዳን ዕድል የሚዘጋ ጨካኝ አምላክ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችም እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች አይደሉም። ለይሁዳ አስቀድሞ የተናገሩበት ትንቢቶች ቢኖሩም ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዚያ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻው ምሽት ድረስ ፍቅሩን ሳያጎድል ከሐዋርያቱ ሳይለይ ለይሁዳ ብቻ በሚገባው ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል።
ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳያጋልጠው ከእናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁት ደቀ መዛሙርቱን እኔ እሆንን እስከ ማለት ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደድም። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚውል እንደሆነ ያዩ ወላጆች አንተ ልጅ ተው፣ በዚህ ከቀጠልክ ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል በይሁዳ ላይ ጌታችን ይናገር የነበረው ተግሳጽ ሁሉ ይሁዳን ከክፉ መንገድ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አልነበረም። ምንም እንኳን ትንቢቶች ቢነገሩም ይሁዳ እስከተመለሰ ድረስ እግዚአብሔር የአጡን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ ተጽፏልና በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተነገረባቸውን የጥፋት ትንቢት የሻረ አምላክ ይሁዳን ቢመለስ ኖሮ የተነገረውን ትንቢት እስካልተፈጸመ ድረስ ነቢያቱ እንደ ዮናስ ቢከፉም እንኳን ይሽረው ነበር። እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ ስለ መንግሥት እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥትም እሰራውና እተክሎ ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ ይላል ትንቢተ ኤርምያስ ምዕራፍ 18 ከቁጥር 7 እስከ 10። ምዕራፍ 2 ይቀጥላል።